ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ ሊቨርፑል እንደሚታወቀው እንግዲህ በጣም አሳሳቢ የሚባል የኮንትራት ሲቹዌሽን ውስጥ ነው ያለው በተለይ ደግሞ ትሬንት አሌክሳንደር አርኖልድ ሙሐመድ ሳላህና ቨርጂል ቫን ዳይክን በሚመለከት ጉዳይ ማለት ነው ነገር ግን ደግሞ ማለት ነው የሊቨርፑል የኮንትራት ጉዳይ አሳሳቢነት እንግዲህ በእነዚህ ሶስቱ ብቻ የሚያበቃ አይደለም ከዛ በመቀጠልም እንግዲህ ሌሎችም ተጨማሪ ተጫዋቾች አሉ በጣም አሳሳቢ የሚባል ውስጥ ሊካተቱ የሚችሉ ማለት ነው ያንን ነገር እንግዲህ ምንመለከት ይሆናል እስከመጨረሻው ይቀርስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውላን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ጉዳዮችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው እናንተም እንግዲህ በዚህ የኮንትራት ጉዳይ ላይ እንግዲህ ያላችሁን አስተያየት እዛው ኮሜንት ሴክሽን ላይ በመጻፍ አሳውቁን እንደዚሁም ለእንደዚህ አይነት ችግር ውስጥ ለመግባታችን ማን ነው ተጠያቂው ባለቤቶቹ ናቸው ወይስ አሰልጣኙ ነው ወይስ ደግሞ የስፖርቲንግ ዳይሬክተሩ ነው የሚለው ነገር እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ አሁን በቀጥታ እንግዲህ ወደ ጉዳያችን እንገባለን እንደሚታወቀው እንግዲህ በተለይ ደግሞ የዘንድሮ አመት የዚህ ሲዝን ከተጀመረ ጀምሮ እንግዲህ የሶስቱ ተጫዋቾች የኮንትራት ጉዳይ በጣም በብዛት ሲነሳ ነበር የትሬንት አሌክሳንደር አርኖልድ የሙሐመድ ሳላህና እንደዚሁም የቨርጂል ቫን ዳይክ ምክንያቱም እንግዲህ የዚህ ሲዝን ልክ እንዳለቀ እንግዲህ የነዚህም ኮንትራት የሚያበቃ ይሆናል በርግጥ የነሱ እስካሁን ድረስ ለምን ቆየ የሚለው ነገር እንግዲህ ብዙ መላምቶች አሉ ብዙ የሚያሳምኑ ነገሮችን ማውራት እንችላለን በተለይ ደግሞ ከመጋረጃ በስተጀርባ ባሉ ነገሮች ምክንያቱም እንግዲህ ማይክል ኤድዋርድስ ለቀቀ ከዛ በኋላ ደግሞ ዋርድ ተተካ ከዛ በኋላ እሱም ደግሞ አልቆየም ለቀቀና ደግሞ ሽማርከ በቦታው ተተካና የነዚህ የስፖርቲንግ ዳይሬክተሮች እንግዲህ ብዙ ሳይቆዩ ቶሎ መተካካት ምናልባት ለዚህ ላለንበት ችግር ውስጥ ገብተን ሊሆን ይችላል የሚል ነገሮች አሉ በተጨማሪም ደግሞ የክሎፕ ከክለቡ መልቀቅም እንግዲህ የዚህን ጉዳይ እልባት እንዳያገኝ ያደረገውም ሊሆን ይችላል ምክንያቱም እንግዲህ ቀድሞን የተናገረው እንደምናስተውሰውና በዚህ ሲዝን መጨረሻ ላይ እለቃለሁ ማለቱን ተከትሎ እንግዲህ የነዚህ ተጫዋቾች ፌርማም እንግዲህ ማን ሊመጣ ይችላል ማንስ ሊተካ ይችላል ምን አይነት ሲዝንስ ልናሳልፍ እንችላለን የሚል እንግዲህ በእንጥልጥል ነበር የቀረውና ያም እንግዲህ አንድ ምክንያት ሊሆን ይችላል ኮንትራታቸውን ያላራዘሙት የሚሉ መላምቶች አሉ ምክንያቱም እንግዲህ አዲስ አሰልጣኝ ሲመጣ ምን አይነት አጫዋች ይዞ ሊመጣ እንደሚችል ምን አይነት የቡድን ግንባታ ውስጥ ሊገባ እንደሚችል ምን አይነት ተጫዋቾች ሊመጡ እንደሚችሉ ያን ሁሉ ማወቅ አይቻልም ከዛ በኋላ ደግሞ የነ ማይክል ኤድዋርድስ መምጣት አለ ከዛ ሪቻርድ ሂውም ወደ ቡድኑ መቀላቀሉ አይዘነጋምና ኢየሱስ መጥቶ ደግሞ ከቲሙ ጋር መዋሃድ አሰልጣኙስ የሚፈልጉት ተጫዋች ማን ነው የማይፈልጉት የትኛው ነው የሚለው ነገር እንግዲህ ለማየት ጊዜ ይፈልጋል ከዛ በኋላ እንግዲህ ዘንድሮ ሲዝን ተጀመረ ከዚህም በኋላ እንግዲህ እስከ 6ኛ ወር ድረስ እንግዲህ ምን አይነት አጫወት ምን አይነት ውጤት ሊመጣ ይችላል ተብሎ እንግዲህ ሲቆይ ነበርና ከዛም በኋላ ግን እስካሁን ድረስ ምንም አይነት መፍትሄ አልተሰጠም በቀጣይም እንግዲህ በሊቨርፑል ማን ይቆያል የሚለው ነገር ራሱ በጣም ትልቅ ጥያቄ ነው በርግጥ አንዳንድ መረጃዎች እንደሚወጡት ከሆነ ሙሐመድ ሳላህና ቨርጂል ቫን ዳይክ እንግዲህ በሊቨርፑል የመቆየት ቻንሳቸው የሰፋ ነው የሚባለው በተቃራኒው ደግሞ ትሬንት አሌክሳንደር አርኖልድ ደግሞ ወደ ሪያል ማድሪድ የሚሄድ ቻንሱ የሰፋ ነው እየተባለ ያለው ምናልባትም እንግዲህ ይሄ የውድድር ዘመን በሊቨርፑል የሚያደርገው የመጨረሻ ውድድር ዘመን ሊሆን ይችላል ነው እየተባለ ያለውና የነዚህ ነገር እንግዲህ በእንጥልጥል ያለው በርግጥ አንዳንድ መረጃዎች ሲወጡ ማለት ነው የተለያዩ ኮንትራቶችን አቅርበውለታል እሱንም እንግዲህ እየተቀበለው አይደለም ነው እየተባለ ያለው በምን ምክንያት እንዳልተስማሙ ወይም ደግሞ እሱ ከወዲሁ ወደ ማድሪድ እሄዳለሁ ብሎ ወስኖም ኮነ እንግዲህ አንድ ነገር ነው ካልወሰነም ደግሞ ወይ በኮንትራት ረዝማኔ ወይ በብር ጉዳይ እንግዲህ እስካሁን ያልተስማሙበት ሁኔታ ሊሆን ይችላል እንግዲህ በአጠቃላይ በእነዚህ ሶስት ተጫዋቾች ዙሪያ እንግዲህ አመቱን ሙሉ ሲወራ ነበር ነገር ግን ሊቨርፑልን በኮንትራት ጉዳይ ጋር የሚያሳስበው የነዚህ ሶስት ተጫዋቾች ብቻ አይደለም ምን ጊዜም እንግዲህ አንድ ሊቨርፑል አለ ትልቅ ቲም እንግዲህ አንድ ተጫዋች ከ2 አመት በታች ኮንትራት ካለው ምን ጊዜም ያሳስባል ምክንያቱም እንግዲህ ያችን ኮንትራት ጊዜ ካለፈ እንግዲህ አንድ አመት ብቻ ነው የሚቀረው ከዛ በኋላ እንግዲህ በነፃ የመውጣት ቻንሱ በጣም የሰፋ ነው አሁን ለምሳሌ 2026 ላይ ኮንትራታቸው የሚያልቅ ተጫዋቾች አሉ እነዚህም ተጫዋቾች ደግሞ ኬለር ኮናቴ ሮበርትሰን ልክ ይሄ የውድድር ዘመን ሲያልቅ እንግዲህ እነዚህ ሶስት ተጫዋቾች እንግዲህ አንድ አመት ብቻ ነው የሚቀራቸው ከዛ በኋላ ከ6 ወር በኋላ ደግሞ ከየትኛውም ክለብ ጋር በነፃ ለመዘዋወር እንግዲህ መደራደር ይችላሉ በርግጥ ከነዚህ ሶስት ተጫዋቾች ኬለር ምናልባትም በዚህ ክረምት ሊሸጥ የሚችልበት ቻንስ አለ ምክንያቱም እንግዲህ ማማርዳሽቪሊ ወደ ሊቨርፑል መምጣቱ እንግዲህ ያንን ቦታ ከቨር ሊያደርገው ይችላል ነገር ግን ደግሞ የዛ ብቻ አይደለም የአሊሰንም ጉዳይ እንግዲህ ሌላ ጥያቄ የሚያስነሳ ነው እሱንም ወደ ኋላ መለስ ብለን የምናየው ነገር ነው እና ከነዚህ ሶስት ተጫዋቾች ኬለር በቀጣይ ስለሚሸጥ ያን ያህል ብዙ ላይ አሳስብ ይችላል ነገር ግን ደግሞ የሁለቱን ተጫዋቾች ስንመለከተው የኮናቴና የሮበርትሰን ሌላ ጥያቄ የሚያስነሳ ነው ከዚህ በፊት እንግዲህ በሻምፒዮንስ ሊግ ጨዋታ እንግዲህ
የሰጠው አስተያየት ነበር ሊቨርፑሎች ኮንትራት አቅርበውልኝ ነበር ብሎ ነበርና እስካሁን ድረስ አልፈረመም ለምን አልፈረመም የሚለው ራሱ የራሱ ጥያቄ ያስነሳል አንዳንድ ሰዎች እንግዲህ ራሳቸው መላመት ያስቀምጣሉ አንዳንዶቹ ምንድነው የሚሉት በቀረበለት ኮንትራት አልተስማማም በብርም ይሁን በኮንትራት ረዝማኔም አልተስማማም ይላሉ ሁለተኛው መላምት ደግሞ ምንድነው የነዛ ሶስት ተጫዋቾች የትሬንት አሌክሳንደር አርኖልድ የቨርጂል ቫን ዳይክ እና የመሐመድ ሳላህ ጉዳይ እስካሁን ድረስ እልባት አለማግኘቱ እንግዲህ እነሱ እንዳይፈርሙ አድርጓቸዋል ነው እየተባለ ያለው ምክንያቱም እንግዲህ ክለቡ ወዴት አቅጣጫ ነው የሚሄደው በተለይ ደግሞ ሶስቱም የሚለቁ ከሆነ እንግዲህ ክለቡ ያለውን ጥንካሬ ያጣልና እነዚህ ሶስት ተጫዋቾች ደግሞ ማን ነው የሚፈርመው ማንስ ከክለቡ ይለቃል የሚለው ነገር እንግዲህ እልባት እስካላገኘ ድረስ እነዚህ ተጫዋቾች አንፈርምም ብለው ሊሆን ይችላል የሚሉ ነገር አለ እንግዲህ እስካሁን ድረስ ምንም በምክንያት እንዳልፈረመ እንግዲህ እሱም በግልጽ የተናገረው ነገር የለም ሌላኛው ሮበርትሰን ነው ሊቨርፑል እንግዲህ በዚህ ሰዓት በግራ ተከላካይ መስመር ላይ እንግዲህ በጣም በትኩረት ነው እየሰራበት ያለው ተጫዋቾችን ለማምጣት በተለይ ደግሞ ኬርኬዝን ለማምጣት እንግዲህ ቆርጦ ተነስቷል የሚሉ አንዳንድ መረጃዎች አሉ ምናልባትም ከበርንማውዝ እንግዲህ ወደ 40-50 ሚሊዮን ፓውንድ ተከፍሎበት ኬርኬዝን ሊያመጡ ይችላሉ እሱም ቢመጣ ደግሞ ማን ነው ከሊቨርፑል የሚለቀው የሚለው ራሱ አንድ ሌላ ጥያቄ ነው ምክንያቱም ሮበርትሰን እንግዲህ በፊት ከነበረው አቋም ስንመለከተው ዘንድሮ ጥሩ የሚባል እንቅስቃሴን ያደረገ አይደለም በርግጥ ያለፉትን ጥቂት ጨዋታዎች ወደ ድሮ ብቃቱ ለመመለስ ያሳያቸው አንዳንድ ምልክቶች አሉ ጥሩ እንቅስቃሴዎችን ሲያደርግ ነበር በተለይ ከሲሚካስ አንፃር ስንመለከተው የሮበርትሰን ከፍተኛ ጥቅም የሚሰጥ ተጫዋች ነው እሱን ማቆየት የሚፈልጉ ከሆነ ደግሞ ካሁን እንግዲህ ኮንትራቱን ማደስ መቻል አለባቸው ምክንያቱም እንግዲህ ቀጣይ ክረምት ላይ አንድ አመት ብቻ ነው የሚቀረው ከዛ በኋላ ቀድም እንዳልኳችሁ እንግዲህ በ6 ወር ከየትኛውም ክለብ ጋር መነጋገር ይችላል በርግጥ ለሮበርትሰን ከሊቨርፑል የተሻለ ክለብ ሌላ ሊመጣለት ይችላል ብዬ አላስብም ለአብዛኞቹ ተጫዋቾች እንግዲህ በአለም ላይ ካሉ ክለቦች መካከል ሊቨርፑል እንግዲህ ቶፕ ክለብ ነው የሚባሉና እድሜያቸውን ካየነው ሌሎች ክለቦች መጥተው እነዚህን ተጫዋቾች ይወስዷቸዋል ወይ የሚለው ራሱ ሌላ ጥያቄ ነው ቢወስዷቸው ራሱ አብዛኞቹ የሚሆኑት ከሊቨርፑል ደረጃ ዝቅ ያሉ ናቸው አሁን ለመሐመድ ሳላህ ለቨርጂል ቫን ዳይክ ራሱ ቢወጡስ ወዴት ይሄዳሉ የሚለው ነገር ራሱ ምናልባትም በሊቨርፑል ሊቆዩ ይችላሉ የሚለውን እምነት ሰጥቷል ለብዙ ሰዎች ምክንያቱም እንግዲህ ከሊቨርፑል የተሻለ ክለብ ማን ነው በዚህ ሰዓት ሪያል ማድሪድ ነው ሌሎቹ ከሊቨርፑል እኩል ወይም ደግሞ ከሊቨርፑል በታች ናቸውና ሪያል ማድሪድ ደግሞ እነዚህን ተጫዋቾች በቋሚነት አይፈልጋቸው ምናልባት ትሬንት አሌክሳንደር አርኖልድ ላይ ነው ፍላጎት ያለው እስካሁን ድረስና መሐመድ ሳላህም ቨርጂል ቫን ዳይክንም ይወስዳል ተብሎ አይጠበቅም ወይም ደግሞ ብር እንሰራለን ካሉ እንግዲህ ወደ ፒኤስጂም ወደ አረብም ክለቦች ሊሄዱ ይችላሉና ያም እንግዲህ ለሮበርትሰን የሚያሳይ ነው ከሊቨርፑል ያነሰ ቲም ሊገባ ይችላል ሊቨርፑሎችስ እሱን ይፈልጉታል የሚለው ራሱ አንድ ጥያቄ ነው ምክንያቱም ከቀጣይ አመት ጀምሮ እንግዲህ 30 ያለፈ ተጫዋች ነው የሚሆነውና በተለይ በማይክል ኤድዋርድስ ጊዜ እንግዲህ 30 አመት ካለፋቸው አንዳንድ ተጫዋቾች እንግዲህ በሊቨርፑል እንዲቆዩ አይፈልጉም እንደውም ከዚህ በፊት አንዳንድ ጊዜ ከክሎፕ ጋር ሲያጣላቸው የነበረው በዚህ ምክንያት ነው እንግዲህ ሊቨርፑል የፕሪሚየር ሊጉን ዋንጫ ካነሳ በኋላ እንግዲህ ማይክል ኤድዋርድስ ተጫዋቾችን መቀያየር ፈልጎ ነበር የሚሸጡ ተጫዋቾችን ከሊቨርፑል ማስወጣት ፈልጎ ነበር በተለይ ደግሞ እነ ሄንደርሰን ማለት ነው እነ ሄንደርሰንን አስወጥቶ ብሩኖ ጉማሬሽን ወደ ሊቨርፑል ማምጣት ይፈልጋል ተብሎ አንዳንድ መረጃዎች ሲወጡ ነበር ነገር ግን ደግሞ ክሎፕ እነ ሄንደርሰን እንዲወጡ ስላልፈለጉ በዛም አልተስማሙም የሚል ነገሮች አንዳንድ መረጃዎች ሲወጡ ነበርና ይህም የሚያሳየው ደግሞ ኤድዋርድስ 30 አመት ካለፋቸው በኋላ አንዳንድ ተጫዋቾችን በሊቨርፑል እንዲቆዩ አይፈልግም በክለቡ እንዲቆዩ አይፈልግም መተካት ነው የሚፈልገውና ምናልባትም እንግዲህ በዘንድሮ አመት ምናልባት ኬርኬዝ ቢመጣና ሮበርትሰን የሚቆይ ከሆነ ቀጣይ አመት እንግዲህ ሮበርትሰን በነፃ ልናጣ ምንችልበት ሁኔታ ሊኖር ይችላል እነዚህ እንግዲህ 2026 ላይ ኮንትራታቸው የሚያልቅ ነው ከዛ በኋላም ደግሞ 2027 ላይ የሚያልቅ አለ ይሄም ማለት እንግዲህ ክረምት ሲመጣ 2 አመት ብቻ ኮንትራት ይቀራቸዋል እነዚህ አይነት ተጫዋቾች ደግሞ በሊቨርፑል ቤት እንግዲህ ቀጥታ ማራዘም መቻል አለበት ትልቅ ቲም ላይ እንግዲህ አንድ ተጫዋች 2 አመት ከቀረው ቀጥታ ውል ማራዘም መቻል አለበት ወይም ደግሞ ካልሆነ መሸጥ ነው ያለበት ምክንያቱም እንግዲህ አንደኛ አንድ አመት ሲቀረው ያንን አመት እንግዲህ እየገፉ ልክ እንደነ ቨርጂል ቫን ዳይክ እንደነ መሐመድ ሳላህ እየገፉ መተው ከዛ በኋላ በነፃ ይወጣሉ ወይ ደግሞ ከፍተኛ ደሞዝ ይጠይቃሉና ሞር አድቫንቴጅ የሚመጣው ለተጫዋቾቹ ነው ወደ ክለቡ ስናመጣው ግን 2 አመት ሲቀራቸው ወይ ኮንትራታቸውን ታራዘማለህ ወይ ደግሞ መሸጥ ነው ያለ አማራጭና በዚህ አንፃር ስንመለከተው አሊሰን ብራድሊ ዲያዝ ኤሊየት ኤንዶ ጎሜዝ ከርቲስ ጆንስ ዲያጎ ጆታ እንደዚሁም ደግሞ ሲሚካስ እነዚህ ተጫዋቾች እንዳለ እንግዲህ እስከ 2027 የሚያቆይ ኮንትራት ነው ያላቸው በርግጥ ያሊሰን
ተጨማሪ አንድ አመት ማራዘም ይቻላል ይሄ ማለት እንግዲህ እስከ 2028 ማድረግ የሚችላሉ ሊቨርፑሎች ስለዚህ እሱ ለየት ያለ ነገር ነው ሲቀጥልም ደግሞ በአሁን ሰዓት ላይ እንግዲህ ማማርዳሽቪሊ ያለ ሁለተኛም ደግሞ ሶስተኛ ግብ ጠባቂው እንግዲህ ጃሮስን ጥሩ የሚባል ግብ ጠባቂ ነው ምናልባትም እንግዲህ እስከ 2028 ድረስ አቆይቶት ከዛ በኋላ ማማርዳሽቪሊን ቋሚ ሊያደርጉት ይችላል ከዛ በኋላ ምክትሉን ደግሞ ጃሮስን ሊያደርጉ የሚችሉበት ሁኔታ ሊኖር ይችላል ያ እንግዲህ ብዙ የሚያሳስብ ነገር አይደለም በተለይ ማማርዳሽቪሊ ወደ ሊቨርፑል መምጣቱ እዚህ በረኛ ላይ ያለው ነገር እንግዲህ ቀነስ እንዲል አድርጎታል ሌሎች ቦታዎች ላይ ግን በጣም ብዙ አስቸጋሪ ነገሮች አሉ አሁን ቀደም እንዳልኳችሁ እንግዲህ ወደ 8 ተጫዋቾች 2027 ላይ ነው ኮንትራታቸው የሚያበቀው በተለይ ዲያዝ እንግዲህ ከሊቨርፑል ሊወጣ የሚችልበት ቻንሱ የሰፋ ነው በዚህ የዝውውር መስኮት በተለይ ባርሴሎናዎች እሱን ይፈልጉታል እንደዚሁም ደግሞ ከአረብ ክለቦችም እሱን የሚፈልጉት ክለቦች አሉ በተጨማሪም አምና ራሱ ማንቸስተር ሲቲዎች እሱ ላይ ፍላጎት አሳይተው ነበር እንደውም ዲያዝንን በአልቫሬዝ ለመቀያየርም አይነት ሐሳብ አምጥተው ነበር ሊቨርፑሎች ስላልተቀበሉት ነው እንጂ ምናልባትም እንግዲህ ዲያዝ ከሊቨርፑል ሊወጣ የሚችልበት ቻንስ አለ የኤሊየት ነገር ራሱ እስካሁን ድረስ አልተወሰነም ምክንያቱም እንግዲህ አርነ ስሎት ኤሊየትን እስካሁን ድረስ እንግዲህ እየመረጡ አይደለም በርግጥ ያለፉትን ጥቂት ጨዋታዎች እንግዲህ ተሰልፎ እየገባ ጨዋታዎችን እያደረገ ነው የሚገኘው በቋሚነት ባይጀምርም ተቀይሮ በመዋት ግን የመጮች አድል እያገኘ ነው ያለው ቀጣይስ ምን ይሆናል የሚለው ራሱ አንድ ትልቅ ጥያቄ ነው ኤንዶም በሊቨርፑል ይቆያል ተብሎ አይጠበቅም በዚህ በጃንዋሪ የዝውውር መስኮትም እንግዲህ ጥያቄዎች መተው ነበር ለሊቨርፑል ወደ 13 ሚሊዮን ፓውንድ የሚጠጋ ገንዘብ ማለት ነው ሊቨርፑሎች ያንን አልተቀበሉትም እንጂ ምክንያቱም እንግዲህ እዛ ቦታ ላይ ትክክለኛ 6 ቁጥር ተጫዋች እሱ ብቻ ነው ሲቀጥልም ደግሞ እሱ ቢሸጥ ደግሞ ሌላ ተጫዋች ስላላመጡ ያንን ቦታ ክፍት ይሆናል በሚል ማለት ነውና በተጨማሪም ደግሞ አሰልጣኝ አርነ ስሎት እንግዲህ ያለፉትን ጥቂት ጨዋታዎች እንግዲህ እሱን እየተጠቀሙበት ነው ያሉት በተለይ ደግሞ ሊቨርፑሎች ጨዋታውን ለመግደል ሲፈልጉ እንግዲህ እሱን ነው ያስገቡ ያሉትና ከዚህ በኋላ እሱን ይጠቀሙበታል አይጠቀሙበትም የሚለው ነገር እንግዲህ መወሰን መቻል አለባቸው ጆ ጎሜዝ ራሱ በጣም ትልቅ ጥያቄ ነው ምክንያቱም እንግዲህ ጆ ጎሜዝ እንግዲህ አምና በጣም ጥሩ የሚባል እንቅስቃሴን ማድረግ እችሎ ነበር እንደውም ክረምት ላይ እንግዲህ እሱን ወደ ኒውካስል ለመሸጥም ራሱ ድርድር እየተደረገ ነበር ይሄ ማለት እንግዲህ ከሊቨርፑል የመውጣት ቻንሱ ሰፊ ነው የሚሆነው ነገር ግን ደግሞ ወዴት ክለብ ይሄዳል ማንኛውስ ክለብ መጥቶ እሱን ይገዛል የሚለው ራሱ በጣም ትልቅ ጥያቄ ነው ምክንያቱም እንግዲህ በተደጋጋሚ ጉዳት የሚያጠቃው ተጫዋች ነው ነገር ግን ትልቅ ጥቅም የሚሰጥ ነው ለቡድን በተለይ ምክንያቱም እንግዲህ በየትኛውም ቦታ መጫወት ይችላል በተለይ የተከላካይ አራቱንም መስመር መጫወት ይችላል እንደዚሁም ደግሞ 6 ቁጥር ቦታ ላይም ሲጫወት ተመልክተናልና ቨርሳታይል የሚባል ተጫዋች ነው በተለይ ደግሞ ባይጎዳ ማለት ነው ለቡድን ጥንካሬ የሚሰጥ ተጫዋች ነውና ምናልባት በዛ ምክንያት ሌሎች ክለቦች ሊመጡ ይችላሉ ነገር ግን ደግሞ ጉዳቱን የተመለከተ ደግሞ ምናልባትም ሊቨርፑል መጥቶ ላይገዛ ይችላል ስለዚህም እንግዲህ ኮንትራቱ እስኪያበቃም በሊቨርፑል ሊቆይ የሚችልበት ቻንስ አለ ሌላኛው ተጫዋች ደግሞ ከርቲስ ጆንስ ነው ከርቲስ ጆንስ እንግዲህ 2027 ነው ኮንትራቱ የሚያበቃው በርግጥ ዘንድሮ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው ያለው በተለይ ደግሞ በአሰልጣኝ አርነ ስሎት ስር እንግዲህ በጣም ምቾት እየተሰማው ያለ ተጫዋች ነው በርግጥ በጣም በብዙ ሰዎች እንግዲህ የሚወቀስበት ነገር አለ እኔም ብዙ ጊዜ የምወቅሰው ነገር አለ ኳስ ይዞ በመቆየት ማለት ነው ከዛ ውጭ ግን ማለት ነው ዘንድሮ በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል ምናልባትም እንግዲህ እሱ በቅርቡ ኮንትራቱ ያራዘማል ብዬ ተስፋ አድርጋለሁ ሌላኛው ተጫዋች ደግሞ ዲያጎ ጆታ ነው ዲያጎ ጆታ እንግዲህ ከዚህ በፊትም እንደተናገር ነው ምናልባት እሱና ኑኔዝ እንግዲህ በዚህ የዝውውር መስኮት ከሊቨርፑል ሊለቁ ይችላሉ ተብሎ ነው የሚጠበቀው ሊቨርፑሎች እንግዲህ አሁን ላይ 55 ሚሊዮን ፓውንድ ለጥፈውበታል ከዚህ በፊትም እንደተናገርኩት ወልቭሶችም እሱ ላይ ፍላጎት አሳይተዋል ነው እየተባለ ያለው በተደጋጋሚ በጉዳት ጨዋታዎች የሚያመልጡት አይነት ተጫዋች ነው ነገር ግን ደግሞ ሳይጎዳ ሁሌ በተከታታይ ጨዋታ የሚጫወት ከሆነ እንግዲህ በጣም ጎበዝ ጎል አስቆጣሪ ነው በጣም ጎበዝ 9 ቁጥር ላይ መጫወት የሚችል ተጫዋች ነው ቨርሳታይል የሚባል አይነት ተጫዋች ነውና ለቡድን ይጠቅማል ነገር ግን ደግሞ ከጉዳት ከራቀ ነው እና ያም ራሱ አንድ ትልቅ ጥያቄ ይሆናል በሊቨርፑል ቤት እንዳይቆይ ከሚያደርጉት መካከል እንግዲህ አንደኛው ያን ነው ባይጎዳ ኖሮ ግን ለአሰልጣኝ አርነ ስሎት በጣም ምቹ የሆነ 9 ቁጥር ተጫዋች ነው በብዙ ነገር እንግዲህ ለሳቸው ይመቻል ሊንካፑ ጥሩ ነው ጎል ማስቆጠር ላይ ጥሩ ነው በተለያዩ ቦታዎች ላይ መገኘት የሚችል ተጫዋች ነው እንደዛም ደግሞ ብዙ ቦታዎችን ከቨር ማድረግ የሚችል ተጫዋች ስለሆነ ትክክለኛ ፊት መሆን ይችል ነበር ነገር ግን ደግሞ በጉዳቱ ምክንያት ብዙ ጨዋታዎች አምልጠውታል በዛም ምክንያት እንግዲህ ከሊቨርፑል ይለቃል ተብሎ ነው የሚጠበቀው ሌላኛው የመጨረሻ ደግሞ 2027 ላይ ኮንትራቱ የሚያበቃው ደግሞ ኮስታስ ሲሚካስ ነው ሲሚካስ እንግዲህ ወደ ሊቨርፑል ሲመጣ ከፍተኛ ተስፋ ተጥሎበት ነበር በተለይ ደግሞ ሮበርትሰንን እንግዲህ በማገዝ ደረጃ በመተካት ደረጃ እንግዲህ ጥሩ ተጫዋች ይሆናል ተብሎ ተጠብቆ ነበር ምናልባትም እንግዲህ ሮበርትሰንን የሆነ ሳደከ ሲል የሱን ቦታ ተክቶ ለሊቨርፑል ጥሩ ግልጋሎት ይሰጣል ተብሎ ነበር ነገር ግን ደግሞ ያን ያህል ጥሩ እንቅስቃሴን እያደረገ ያለ ተጫዋች አይደለም አምና በርግጥ ጥሩ እንቅስቃሴ ማድረግ ይችላል ዘንድሮም እንግዲህ እስከሚጎዳበት ሰዓት ከሮበርትሰን ጋር ቦታ እየተቀያየሩ እንግዲህ ጥሩ ጨዋታዎችን ሲጫወቱ ነበር ነገር ግን ደግሞ በሊቨርፑል ስታንዳርድ መሆን አልቻለም ወይም ደግሞ ሮበርትሰንን ራሱ
መገልበጥ አልቻለም መተካት አልቻለምና በዛ ምክንያትም እንግዲህ ምናልባትም በዚህ የዝውውር መስኮት ሊሸጥ ከሚችሉ ተጫዋቾች መካከል እንግዲህ አንደኛው እሱ ነው። በተለይ ደግሞ አሁን ላይ ሊቨርፑሎች ቀደም እንዳልኳችሁ እንግዲህ በንቃት የግራ መስመር ተከላካይ ላይ እንግዲህ ትኩረት ሰጥተው እየተከታተሉ ይገኛሉና ምናልባት አንድ ተጫዋች የሚመጣ ከሆነ እንግዲህ ሲሚካስ ወይ ሮበርትሰን የመውጣት ቻንስ አላቸው። ከሁለቱ ተጫዋቾች ደግሞ ሮበርትሰን የተሻለ ግልጋሎት ስለሚሰጥ እሱ ቆይቶ ሲሚካስ እንግዲህ የሚሸጥበት ሁኔታ ሊኖር ይችላል እና በአጠቃላይ እንግዲህ እነዚህ ሁላ ተጫዋቾች እነዚህ 14 ተጫዋቾች እንግዲህ ሊቨርፑሎች ምላሽ ሊሰጡባቸው የሚገቡ ተጫዋቾች ናቸው። ማራዘም ካለባችሁ ቶሎ ማራዘም መቻል አለባችሁ። ምክንያቱም እንግዲህ በዚህ የዝውውር መስኮት የነዚህን ተጫዋቾች ጉዳይ ብቻ አይደለም ሌሎች ተጫዋቾችንም ለማምጣት እንግዲህ መስራት መቻል አለባቸው። የነዚህን ተጫዋቾች ጉዳይ እንግዲህ ቶሎ እልባት ካልሰጡ እንግዲህ አሁንም ትሬንት አሌክሳንደር-አርኖልድ ሙሐመድ ሳላህና ቨርጂል ቫን ዳይክ ባሉበት ሲቹዌሽን ውስጥ ለመግባት በጣም ቅርብ ናቸው። ይሄ የውድድር ዘመን ካለቀ በኋላ እንግዲህ ሶስት ተጫዋቾች እንግዲህ ተመሳሳይ ነገር ውስጥ ነው የሚገቡት። ከዛ በኋላም ደግሞ በአመቱም እንደዚሁ ደግሞ ሰፋ ያሉ 7-8 ተጫዋቾችም እንግዲህ በተመሳሳይ ሁኔታዎች ውስጥ ይገባሉና ቶሎ መፍትሄ መስጠት ያለባቸው ሁኔታዎች ናቸው። በተለይ ቀድሚያ የነዛ ሶስት ተጫዋቾች ኮንትራክት ጉዳይ የቨርጂል ቫን ዳይክ ሙሐመድ ሳላህና የትሬንት አሌክሳንደር-አርኖልድ ከዛ በኋላ የኮናቴና የሮበርትሰን ጉዳይ ኬለር እንኳን የመውጣት ቻንሱ በጣም የሰፋ ነው። ከዛ በኋላ ደግሞ እነዛ 2027 ላይ ኮንትራታቸው የሚያልቁ ተጫዋቾች እንግዲህ በቶሎ ባፋጣኝ ምላሽ መሰጠት መቻል አለባቸው። በርግጥ በቅርቡ የሚሸጡ ተጫዋቾች ሊኖሩ ይችላሉ። ከነዚህ ውስጥ አሁን ለምሳሌ ኑኔዝ፣ ጆታ ምናልባት ሲሚካስ ዲያዝም ምናልባት ሊሸጥ የሚችልበት ሁኔታ ሊኖር ይችላል። ከዛም በኋላም ግን የቀሩትን ግን ደግሞ ቶሎ ኮንትራታቸው ማራዘም መቻል አለባቸው። ምክንያቱም እንግዲህ አንድ ቲም ትልቅ በሆነበት ሰዓት እንግዲህ ራሱን በደንብ ማጠናከር መቻል ያለበት ጊዜ ነው። ምክንያቱም አንዴ ዝቅ ካለ እንግዲህ ወደዛ ቦታ ለመመለስ ሊቸገር የሚችልበት ሁኔታ አለ። ስለዚህ ትልቅ በሆንክበት ሰዓት ነው ትልቅነትን አስቀጥለ መሄድ መቻል ያለበት ሳትወርድ በዛው እንድትሄድ ማድረግ መቻል ያለበት። አሁን ከዚህ በፊት እንግዲህ ሊቨርፑል ሀያሌ የነበረባቸው ጊዜያቶች አሉ። በተለይ ደግሞ ከ1990ዎቹ በፊት ማለት ነው። እዛ ላይ እንግዲህ ራሳቸውን በደንብ አጠናክረው ቢሆኑ የተለያዩ ተጫዋቾች መተው ቢሆኑ እንግዲህ እስካሁንም ድረስ እንግዲህ ትልቅነታቸውን ማስቀጠል ይችሉ ነበር። ማንቸስተር ዩናይትድንም የተመለከትነው ነገር ነው። እያንዳንዱ ውሳኔያቸው ትክክል ባለመሆኑ ምክንያት እንግዲህ ሰር አሌክስ ፈርጉሰን ከወጡ በኋላ እንግዲህ ምን አይነት ደረጃ ውስጥ እንዳሉ ተመልክተናልና ምን ጊዜም ትልቅ በሆንክበት ሰዓት ራስን በደንብ ካላጠናከርክ ጥሩ ውሳኔዎችን ካልወሰንክ እንግዲህ መውረድ አይቀርም። በወረድክበት ሰዓት ደግሞ ወደ ነበርክበት ለመመለስ እንግዲህ በጣም ትቸገራለህ። ሊቨርፑል ራሱ ከ30 አመት በኋላ ነው እንግዲህ ፕሪሚየር ሊግ ዋንጫ የበላው። በእርግጥ በዛ መሃል እንግዲህ የተለያዩ ዋንጫዎችን አንስቶ ሊሆን ይችላል። ነገር ግን ፕሪሚየር ሊጉ ለመብላት 30 አመት ነው የፈጀበት። ከዛ በፊት ግን ማለት ነው ከ30 አመት በፊት እንግዲህ በተደጋጋሚ ጊዜ ነበረ የፕሪሚየር ሊጉን ዋንጫ ሲያነሳ የነበረውና የዛን የነበረ ራስን ማጠናከር የነበረውና አሁን ላይም እንግዲህ ያንን ነገር ተመሳሳይ ነገር እንግዲህ መደገም የለበትም። አሁን ትልቅ ባለንበት ሰዓት አሁን ለዋንጫ ተፎካካሪ በሆንበት ሰዓት እንግዲህ ከዚህ እንዳንወድ ራሳችንን በደንብ ማጠናከር መቻል አለብንና እዚህ ላይ እንግዲህ በደንብ ትኩረት መስጠት መቻል አለባቸው። መጀመሪያ ውስጥ ያሉትን ነገሮች እንግዲህ እስካሁን ድረስ መፍታት ነበረባቸው። አሁንም እንግዲህ በቡድን ውስጥ ያሉትን ተጫዋቾች ከተመለከተን እንግዲህ አሁን እነ ከርቲስ ጆንስ ውላቸውን ለማራዘም ያን ያህል የሚያስቸግሩ ነገሮች አይደሉ። 2 አመት ይቀርዋል። በዚህ ላይ እንግዲህ 3 አመት ወይ 4 አመት ጨምሮ እንዲፈርም ማድረግ ይቻል ነበር። ምክንያቱም ቀላል ነው። ከርቲስ ጆንስ እንግዲህ የሊቨርፑል አንድ አካል ነው። እዛው አካባቢ ተወልዶ ያደገ ነውና ለሊቨርፑልም ከፍተኛ ፍቅር ስላለው እንደዚህ አይነት ተጫዋቾችን እንግዲህ ቀድሞ 2 አመት 1 አመት ምናም ሳይቀርብ እንግዲህ ማራዘም ይቻላል። አሁን ላይ መጨረስ ይቻላል። እነ ብራድሊም እንደዚሁ በሊቨርፑል ቤት ተስፋ ካላቸው ወይም ደግሞ አሰልጣኙ ተጠቀመባቸው ካለ አሁን ራሱ ማራዘም ይቻል ነበር በቀላሉ ማለት ነውና ሌሎቹ ውጥንቅጥ ውስጥ ከመግባት በፊት ማለት ነው። እንደዚህ አይነት ነገሮችን ቶሎ መጨረስ መቻል አለባቸውና ሪቻርዲዮና ማይክል ኤድዋርድስ እንግዲህ በጣም ከፍተኛ ስራ ይጠብቃቸዋል። በዚህ ክረምት በጣም በብዙ ነገር ውጥረት ውስጥ መግባታቸው አይቀርም ብያስባለሁ። ነገር ግን መጨረሻ ላይ እንግዲህ ትክክለኛ ውሳኔ ወስናሉ ብዬ ተስፋ አደርጋለሁ። ለሊቨርፑልም እንግዲህ የተሻለ ነገርን ያመጣሉ ብዬ ተስፋ አደርጋለሁ። አሰልጣኙ የሚፈልጉትን ተጫዋቾች አምጥቶ እንግዲህ ቀጣይ አመትም እንደዚሁ ለዋንጫው ተፎካካሪ እንደምንሆን ተስፋ አደርጋለሁ። እንግዲህ በአጠቃላይ በዚህ በኮንትራት ዙሪያ እንግዲህ ያሉት ነገሮች እነዚህ ናቸው። በቀጣይም እንግዲህ ባለፈው እንዳደረግነው በአጥቂዎች ላይ እንዳደረግነው እንግዲህ በተለያዩ ቦታዎች ላይ አሁንም እንግዲህ ስማቸው ከሊቨርፑል ጋር የተያዙትን ተጫዋቾች ይዘን እንመጣለን። እንደዚሁም ደግሞ ለሊቨርፑል የተሻሉ ተጫዋቾች ሊሆኑ ይችላሉ የሚለው ነገር እንግዲህ ይዤላችሁ መመጣ ይሆናል። እስከዛው ድረስ ግን እዚህ ላይ ያበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ እስከምንገናኝ ድረስ ቻው።